ሰላም የሱራ ዘሃበሻ ቤተሰብ ዛሬ እንግዲህ በጣም ማዋያችሁና በጣም ብዙ የምንነጋገራቸው ጉዳዮች አሉ ማለት ነው። ውድ ቤተሰብ ዛሬ ባልጠበቃችሁት መልኩ ነው የመጣሁት። ከስከዛሬው የምታቁኝ ኮንተንት በአብርሽ ሪያሊቲ ሾው ዙሪያ አዳዲስ ነገሮችን ሳቀርብላችሁ ሳደርሳችሁ ነበር ማለት ነው። ውድ ቤተሰቦቼ ከዚህ በኋላ ግን ያለው አንድ ትልቅ ሰርፕራይዝ አለኝ። እንግዲህ ለእናንተ በጣም የሚገርም አዲስ ነገር ይዤ መጥቻለሁ። አብዬ እንዴት ነሽ? እና ምንድነው ይዤላችሁ የመጣሁት ነገር ኮትሮ በጣም ለየት ያለ በጣም የምትወዱትን ፕሮግራም ነው ይዤላችሁ መጣው። ምንድነው ያው እንግዲህ ራይድ እንሰራለን፣ ራይድ እንጀምራለን። ራይድ እየሰራን ደግሞ የሚያጋጥሙ በጣም ብዙ አይነት አመለካከቶች፣ በጣም ብዙ አይነት የሰዎች ባህሪ፣ ብዙ ገጠመኞች አሉና ያንን ገጠመኞች እንግዲህ እኔ ደግሞ እያንዳንዱን ነገር ለእናንተ የማደርስበት ይሆናል ማለት ነው። ውድ ቤተሰቦቼ ቀላል እንደርጋችሁ እንዳታዩት፣ በጣም ቻሌንጅ አለው፣ ከባድ አለው። ይሄ ፕራንክ አይደለም እንደስከዛሬ ወይም ደግሞ በሌሎቹ ሪያሊቲ ሾው ላይ የምናቀርበው ምናምን አይደለም፣ ወይም ደግሞ ፕራንክ አይደለም። እውነት ነው የምነግራችሁ። ምንድነው ይሄ ስራ፣ ይሄ ዘርፍ ምን ያጋጥማል? በጣም ብዙ ስትራግሎች አሉትና ያንን እየሰራው ራይድ እየሰራው ከሚመጡት ሰዎች ጋር እንግዲህ ምን ያጋጥመኛል፣ ምንድነው ምን ያጋጥማል፣ ምን ክስተት አለው፣ ምን አዲስ ነገር አለው የሚለውን እንግዲህ በደንብ አድርጌ ለእናንተ የማደርስላችሁ ይሆናል ማለት ነው። እና ውድ ቤተሰቦቼ ምንድነው የምናደርገው? የሚመጡ እንግዶች ይኖራሉ፣ ተሳፋሪዎች አሉ። ወደሚደርሱበት መዳረሻ እየሄድን እንግዲህ እነሱ ማናገር፣ እነሱ ጋር መጫወት፣ ከነሱ ጋር እንግዲህ አሪፍ ነገሮች ምን ያጋጥማል፣ ይሄ ዘርፍ ምን ክስተት አለው የሚለውን ነገር በጣም የምንመለከትበት የምናይበት ይሆናል ማለት ነው። እንደ ቀላል አትዩት ውድ ቤተሰቦቼ፣ በጣም የሚገርም ይሆናል። መቼም የሰዎች ባህሪ በጣም ብዙ ነው። እኔ ትንሽ ቀደም ብያለሁ ይሄን ስራ ከጀመርኩት ማለት ነው። ቢያንስ የተወሰነ ጊዜ ሄዷል። ግን እስኪ በጣም ብዙ አይነት ነገሮች የሚያጋጥሙኝ ነገሮች አሉ፣ በጣም ብዙ እና እነዛን ነገሮች ደግሞ ለእናንተ አሁን ማድረስ አለብኝ ብዬ አሰብኩኝ። እንደ ቀላል አትዩት፣ በጣም ከባድ ነው ማለት እዚህ ጋር ቁጭ አድርገን የሆነ ሰው አስገብተን እንደምንመለከተው እንደምናየው ቀላል ላይሆን ይችላል፣ በጣም ከባድ ሊሆን ይችላል። ለምን ከብዙ አመለካከት ከብዙ ሰዎች ባህሪ ጋር ነው የምንገናኘውና ያንን ነገር ለእናንተ የምናደርስ ይሆናል ማለት ነው። እናንተም ደግሞ ከኔ ጋር እንደዚህ ቁጭ ብላችሁ ከስተመሮችን እየሸኘን እያወራን እያወጋን የሚያጋጥሙንን ክስተቶች የሚያጋጥሙን ነገሮችን ለእናንተ በተጨባጭ የምናደርስላችሁ ይሆናል ማለት ነው። እና እስከዛሬ ማድረስ የነበረው ያው በእነ አብርሃም ዙሪያ የእነሱን ሪያሊቲ ሾው በመመልከት ምንድነው ከጀርባ ያለው ጉዳይ፣ ምን አጋጠመው፣ እውነት ይሄ ነገር እንደዚህ ነው ወይ፣ እውነታው ምንድነው እና የሚሉ ነገሮች ነበሩ። አሁን ደግሞ አጠቃላይ ወደ ማህበረሰቡ ወረድ ብለን ብዙ አመለካከት ጋር ከብዙ ባህሪ ጋር ከብዙ ሀሳቦች ጋር እየተገናኘን እየተነካካን የሚያጋጥሙትን ነገሮች እንቀርጻለን። ከዛ በኋላ ደግሞ ሰዎቹ ፍቃደኛ ከሆኑ ይሄን ነገር ወደ ሚዲያ እያመጣን ለእናንተ የምናቀርብ ይሆናል ማለት ነው። እና የእናንተ ሰፖርት ደግሞ ማድረግ ቀላል አድርጋችሁ አትዩት። ማለት ብዙዎቻችሁ አዲስ ኮንተንት ስጀምር እንደማይታይ አውቀዋለሁ። ትንሽ ስትራግሎች ሊኖሩበት ይችላሉ፣ ከባድ ሊሆን ይችላል። ግን ይህን ነገር ደግሞ ተቋቁሜው በደንብ እናንተ ሀሳቡን እስከምትረዱ ድረስ ሰፖርት ካረጋችሁኝ ሼርም ላይክም እያረጋችሁ መልካም ሀሳብ ኮሜንቶችን እየሰጣችሁኝ ደግሞ እናንተ ገንቢ ሀሳብ እንደምትሰጡኝ ተስፋ አድርጋለሁና እኔ መኪናዬ ውስጥ ሆኜ እንግዲህ ከሚያጋጥሙኝ ሰዎች ጋር እናንተ ትገነዘባላችሁ። ያው ሁሉንም ወደ ሚዲያ እናወጣለን አይደለም፣ የሰዎቹን ፍቃደኝነት ይጠየቃል። ሰዎቹ ምን ያህል ፍቃደኛ ናቸው የሚለውን ነገር ተመልክቼ አይቼ ለእናንተ በዚህ ቻናል ማደርስላችሁ ይሆናል ማለት ነው። ውድ ቤተሰቦቼ እንደ ቀላል አድርጋችሁ አትዩት። በጣም ቻሌንጅ አለው፣ በጣም ቻሌንጅ አለው። ቀላል አይደለም።
የሚበሳጭም የሚማታም ሰው ምንም ሊኖር ይችላል። የሆዱን የውስጡን የሚያዋይ ሰውም ሊኖር ይችላል። ያጋጠመኝም ገጠመኝም ጥሩ ጨዋታ የሚመጣ ሰው ሊኖር ይችላል። ስለዚህ የነዛን ሰዎች ሪአክሽን እንግዲህ አብረን የምናይ ይሆናል ማለት ነውና እናንተም ደግሞ ሰፖርታችሁ አይለየን፣ ከምን ጊዜ በላይ ድጋፋችሁ አይለየን እላለሁ። ሱራዛ ሀበሻ ነበርኩኝ። በአዲስ ኮንቴንት፣ በአዲስ ሀሳብ፣ በአዲስ መንፈስ ተከስተናል። እየመጣን ነው። ይሄን ነገር ለእናንተ አደርስላችኋለሁ። ከወደዳችሁትና ሀሳቤን ሼር ካረጋችሁት ገንቢ ነው፣ አሪፍ ነገር ያስተምራል ካላችሁ ደግሞ እናንተም ላይክ እያረጋችሁ ሀሳባችሁን ስጡኝ። ተሳዳቢውንም ተናጋሪውንም ምኑንም እንቀበላለን። ምናልባት ኮንተንት ቀየት ስናደርግ ያንን የሚፈልጉት ነገር ሲያጡ የሚናገሩ ሰዎች ሊኖሩ ይችላሉ። ያንን ነገር ደግሞ በቻላችሁት አቅም እንትን ማድረግ ነው ያለባችሁ፣ እናንተ መረዳት ነው ያለባችሁትና ኤኒዌይስ በጣም አድርጌ አመሰግናለሁ። እወዳችኋለሁ። ሱራዛ ሀበሻ ነበርኩኝ። ሰፖርታችሁ ከመቼውም ጊዜ በላይ አይለኝ። ልክ ከዛሬ ወይም ደግሞ ከነገ ጀምሮ እማሳፍራቸውን የሚገቡትን ሰዎች ምን አይነት ሰዎች ናቸው፣ ምን አይነት አመለካከት፣ ምን አይነት ሀሳብ አላቸው፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ሁሉንም ጉዳዮች እያነሳሳን ከእናንተ ጋር የምንቀጥል ይሆናል። እንግዲህ ቀጥታ ወደ ስራ ማለት ነው። እወዳችኋለሁ። ባይ። ይጠብቁን። ካሚንግ ሱን በቅርቡ